መጽሐፉ ምን አለ? የህይወት ውሃ ወንዝ ከሆዱ ይፈልቃል ይላል። የትኛው መጽሐፍ ነው የህይወት ውሃ ወንዝ ከሆዱ ይፈልቃል ተብሎ የተጻፈው? እኔ እንዴት ይገባችኋል? ቆይ እኔ ከመጽሐፍ ቅዱስ ብጠቅስላችሁ እንዴት ነው የሚገባችሁ? ለእናንተ አይገባችሁም እኮ። ጥቀሳ መጀመሪያ። ይኸውልህ ሙሴ የጻፈው ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ ነው የጻፈው። የህይወት ውሃ ወንዝ ከሆዱ ይፈልቃል ተብሎ የተጻፈው በብሉይ ኪዳን ራሱ እግዚአብሔር ኢየሱስ ክርስቶስ ነበር ነቢያትን የሚያናግራቸው እያልኩ ጥቅስ ጠቀሰ ከብሉይ ኪዳን ወገናችን። ኢየሱስ የብሉይ ኪዳን ጥቅስ ጠቀሰ። ምን የሚል ጥቅስ ጠቀሰ? የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጥቅስ ጠቀሰ። ይሄ ጥቅስ ብሉይ ኪዳን ላይ አለ? አንተ መጽሐፍ ቅዱስ ቅዱስን ታምንበታለህ ወይስ እንዴት ነው? አንተ ስለምታምንበት ንገረን። ይሄ ጥቅስ መጽሐፍ ቅዱስ ላይ አለ ወይ ከብሉይ ኪዳን? አንተ እኮ ነህ እያወራህ ያለው አሁን። ቆይ መጽሐፍ ቅዱስ ላይ መሐመድ የሚል አለ? ምንድን ነው የሚያገናኘው ከሱ ጋር? እሺ አላህ የሚል አለ? እግዚአብሔር የሚል እንጂ አላህ የሚል ሽታውም የለም እኮ መጽሐፍ ቅዱስ። አንተ መጽሐፍ ቅዱስ ላይ ለምን ታነባለህ? ላሳየህ አላህ የሚል። እሺ ሻዳ ትይዛለህ? ባሳየህስ? አላህ የሚል የለም፣ እግዚአብሔር የሚል ነው ያለው። አላህ የሚል ካሳየውስ ትሰልማለህ? ኧረ እኔ በተረት በውሸት ተረት በፍጹም አልሰልምም፣ አላረገውም። ሞቴ ነው። ነገራችን ምን መሰለህ መጽሐፍ ቅዱስ የሚያውቀው አላህ የሚለውን እንጂ በይሄ ኤርፖርት የማይሻገረውን እግዚአብሔር የሚለውን ስም አይደለም። እግዚአብሔር ኤርፖርት ይሻገራል ወገናችን። ስሙ ቆይ እግዚአብሔር ማለት ምን ማለት ነው? እስቲ እሱ ንገረን እስኪ። ትርጉሙን ታውቀዋለህ? ግን ይኸውልህ እግዚአብሔር የሚለውን እንዳለ የተጻፈው ስለ እግዚአብሔር ነው እንጂ አላህ አይታወቅም። እግዚአብሔር የሚለውን ስሙን ትርጉሙን ንገረኝ እስኪ። እግዚአብሔር ገዢ፣ አዳኝ፣ መጋቢ፣ የዘላለም አባት፣ የዓለም ሁሉ ንጉስ፣ የዓለም ሁሉ ፈጣሪ፣ የዓለም ሁሉ መጋቢ። ገዢ መጋቢ ያልከውን እስኪ ማስረጃ ስጠን። እስቲ ማስረጃ አምጣ እስኪ። እንደዛ ያልከው አንዴ ወገናችን፣ እስቲ ገዢ መጋቢ ምናምን ያልከው ማስረጃ ሳይ። ሳላህ አንዴ መሀል ላይ ልግባና ማለት ነው እግዚአብሔር ማለት የብሔር አምላክ ማለት ነው። እሺ ቀጥል። የብሔር አምላክ አይደለም፣ አንተ ታውቀዋለህ። ማስረጃ ይወጣልህ? ኧረ ተው ያንተን ማስረጃ። አንተ ከመጽሐፍ ቅዱስ ነው የምታመጣው። መጽሐፍ ቅዱስን አታውቁት እናንተ እኮ። ከመጽሐፍ ቅዱስ በመጣ አትቀበሉ። ከመጽሐፍ ቅዱስ በመጣ አትቀበሉ። ቁርአን ከየት እንደመጣ፣ አላህ ከየት እንደመጣ፣ መሐመድ የሚሉት ሰው ሐሰተኛው ከየት እንደመጣ መሰል ነገራቶች ለዚህ ልጅ አይገቡትም እና በሱ ልክ የሚሆነው ነገር ነው። እንደዛ ይሻል። ልጁ አይገባም። ግን ሌላ ጊዜ እንትና እግዚአብሔር ሸውደውሃል። እሺ እግዚአብሔር ማለት የብሔር አምላክ ማለት ነው። ያው እዚህ ጋር ማስረጃ ከፈለክ እሺ። እግዚእ ማለት ገዢ ነው፣ ብሔር ደግሞ አገር ማለት ነው። የአገር ገዢ የብሔር አምላክ ማለት ነው። እሺ ሲቀጥል ስሙ ኢትዮጵያ፣ የኢትዮጵያ ቄሶች አምላካችንን ማን ብለው ተሰብስበው ያወጡት ስም ነው። ይሄን አምላካችንን ሶስቱን አምላካችንን ስሙን ማን ብለን እንጥራው ብለው ተማከሩ። ከዛ እግዚአብሔር ብለው ስም ሰጡት ማለት ነው እንጂ ትክክለኛ ስሙ አላህ ነው። አላህ እንደሆነ ከፈለክ ሳላ ከፍቶልሃል። ጨረስን። አሁን አንተ እንዲገባህ ና ተመለስ። እንደዚህ አይነት ሰዎች የሚገባቸው እንትን ነው ተአምር ምናምን የሚገባቸው። እግዚአብሔር አለ እግዚአብሔር እያወራ ከሆነ የሚወት ነህ። እሺ እንትን የማንቄሶች ነው ያልከው። እንትን ይሻለዋል። ቆይ ገራ ሳይሆን እንደዚህ ማለት ነው። 1 2 3 4 5 1 2 3 4 5 ይሄ 5 ነው አይደለ? እግዚአብሔር 1 2 3 4 5 5 ነው። አይ ነገር ስማ ብራዘር፣ አማርኛ ፊደልን አንተ ልታስተምረኝ ነው? ቆይ ስለምን ላወራ እንደሆነ አሁን ይገባሃል። ቆይ አንተ ልታስተምረኝ አማርኛ ፊደል? ይኸውልህ አሁን ስለምን እንደማወራ እንዲገባ ይሄ ስንት ነው? እቺን ብቻ ነው። አይ ልታስተምረኝ ነው ወይ? አማርኛ ፊደል አይደለም፣ በፍጹም ላስተምር፣ በፍጹም አይደለም። እየቀለድኩም አይደለም። የምታወራው ፊደል የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰጠች ፊደል ነው። ስንት ነው ይሄ ነገር? በቁጥሩ ስንት ነው ይሄ ነገር? 1 2 3 4 5 ስንት ነው? እሺ 5 አልኩ። እሺ አንድ ሰው መጣ 7 አለ። ልክ ነው ይሄ ሰውዬ? ልክ አይደለም። ለምን? 5 ስለሆነ ነው። እሺ አውጣ ኢምራን እዝራ ላይ አንዴ ጻፍልኝ። ሳላ ጻፍ ልክ አይደለም ብሏል። ግን እግዚአብሔር 5 ቁጥሩ 8 ናቸው ይላል። ልክ አይደለም። ልክ አይደለም። ልክ አይደለም አለ። 1 2 3 4 5 ቁጥሩ አንድ ሰው 7 ነው ካላይ ነገር ልክ አይደለም ብሏል።
እንዳትክድ ይቺን አሁን ያልካት እዝራ አውጣልን። አሁን እግዚአብሔር ያደረገው እንመልከት። ያው ወጥቷል። እሺ እንቁጠር። እንትን ላርግሳለህ። እኔ ላንብብልህ እሱ ይቁጠር። እግዚአብሔር እኔ ላንብብልህ አንተ ትቆጥራለህ። እሺ እግዚአብሔር አለ። እኔ የምለው እናንተ ቆይ አንዴ። አይ እግዚአብሔር አንተ የምትለው በኋላ ማለት ነው። ቆይ እግዚአብሔር በኋላ ፕሊዝ እባክህን እግዚአብሔር አንዴ ባል ሀቢቢ አንዴ። አሁን ቆይ አዳምጠኝና ስቆጥር ተቃብረህ ትቆጥራለህ። እሺ የፈዳያ ልጆች ዘሩባቤል ሰሚያ ነበሩ አለ። ማን ናቸው? አንተ ስለሱ አንተ እኮ አታውቅም እኮ። አንተ አስረዳኝ። አንተ የምታውቀው አስረዳኝ። ችግር የለውም እኔ ካላወቅሁት አንተ አስረዳኝ። ይኸው ቁርአንህን አንብብ። ቆይ ቁርአን ላይ ይመጣል። አሁን እኮ እግዚአብሔር አምላክህ ሂሳባችንም እየተባልክ እኮ ነው ያለው። 5 ቆጥሮ 7 ነው ይላል። አንተ ራስህ እኮ ልክ አይደለም ብለሃል። ጽፈነዋል እኮ በእስክሪብቶ። አሁን እዚህ ጋር አንብብልኝ አንተ። ወይም ቃንታ አታነበውም፣ ዝም በለ። ሳላህ ይቆጥርልኝ። እሺ ሳላህ ይቆጥርልኝ። የዘሩባቤል ልጆች ሜሱላም ሜሱላም አንድ። አይ መደማመጥ አይቻልም ወይ? ቆይ አትቆጥርማ። ምን አድርገህ ካልቆጠርክ ከዚህ ላይ ምን እንፈልጋለን? ይኸውልህ ኢምራን፣ ይኸው አሁን ለምሳሌ እፎይ ቤት ሙስሊም እህቶች ወንድሞች ሲገቡ የሞተ ሰው ስም አትጥራ አሉ። ይኸው በስነ ስርዓት እንዲያወሩ ይሰጣቸዋል። በስነ ስርዓት እንዲያወሩ ወላሂ ነው እንዴ? ስድብ ለመናገር ስም አትጥራ የሞተ ሰው። አሁን ጥያቄህን መልስ። ማንም አያድንህም። እዚህ ጋር አምላክህን አድን። እየተሳደቡ አምላክህን አድን አሉ። ማን እንደሚሳደብ አሁን እንኳን እሱን እያሳያ ያለው እዚህ ጋር አምላክኛ ያወራለው በመጽሐፍ ቅዱስ ነው። ያው መጽሐፍ ቅዱስ ከፍተን የምናወራው። ስለዚህ ይሄ መምለጥ የምችል ከሆነ መልስ፣ ካልሆነ እኛ እንቀጥል። አምላክነት ከሆነ በመጽሐፍ ቅዱስ በማስረጃ ልንገራችሁ። መጀመሪያ ይሄን ጨርስ። እዚህ ጋር አምላክ ሂሳባችን የሚታወቅ ነው ያለው። አንተ ምን ነካ? አምላክ እያልከው ያለው አምላክ 5 ቆጥሮ 8 ነው ይላል። ሂሳባችንም በተዘዋዋሪ አምላክ አይደለም። ሚዩት አታርገኝ። እሱን ለእኛ ነው የሚመለከተው። ለእኛ ተውልን። መልሱልና እናንተን የሚመለከታቸው መልሱ። አምላካቸውን አስረዱን። እኛን አይመለከትም። እንደዛ አምላክ አናውቅም እኛ እኮ። ላስረዳ። ስለ መጀመሪያ ላንብበው ነው፣ ከዛ ታስረዳኛለህ። በመጽሐፍ ቅዱስ ላስረዳ። መጀመሪያ አምላክ እንደሆነ ላስረዳ። ፈጣሪ ይሄ ጨርሰውና ታስረዳኛለህ። እግዚአብሔር ይችላልና ታስረዳኛለህ። ኢየሱስም እኮ እናንተ አስረዳኛ። ያንተን እንዴ ምን ነካህ አሉ። እየሰማኸኝ ከሆነ አምላኬ ብለህ እያመለከው ያለው አካል ሂሳብ አይችልም። አንተ ራስህ እዚህ ጋር ጽፌዋለሁ ልክ አይደለም ብለሃል። እሺ እና አምላኬ ፈጣሪ ነው። ያንተም የኔ ሂሳብ አይችልም። 5 ቁጥር 8 ነው የሚለው መቁጠር አይችልም። ይሄን ካንተ አንተ ትበልጠዋለህ። ሚውት ላይ አንተ ትበልጠዋለህ። ለምሳሌ አንተ ቢያንስ ቆጥረህ ታውቃለህ ቁጥር፣ እሱ ግን አይችልም። ሚውት አይበቃ። ሳላን ቀጣይ እናንተ እንደዚህ ይላል። የዘሩባቤል ልጆች ቁጠርልኝ። ሜሱላም 1፣ ሐናንያ 2፣ እህታቸው ሰሎሚት 3፣ ሐሱባ 4፣ ኦሄል 5፣ ባራኪያ 6፣ ሐሳዲያ 7፣ ኦሶሄድ እውነት ስንት ናቸው አለ? ስንት መጣ ሳለ? 8 መጣልህ አይደለ? 8 አለ። እግዚአብሔር ስንት ናቸው አለ? እግዚአብሔር 5 ናቸው አለ። አየሃ አምላክህ እግዚአብሔር አየሃ 8 ቆጠረና 5 ናቸው አለ። አሁን ይሄ በምን ሂሳብ ነው አምላክ ነው? አንተ ራሱ ልክ አይደለም ብለሃል። 5 ናቸው አለ። 8 ቁጥሩ የፈጠረውን ፍጥረት ራሱ አያውቅም። ያው ሁላችንም እስክሪፕት አድርጉት በማስረጃ የእግዚአብሔር ቃል መጽሐፍ ቅዱስ። እንዴ ሎቱ ስብሐት ምንድነው እየተከናወነ ያለው? እግዚአብሔር አንተ መስለህ እግዚአብሔር ነው። እግዚአብሔርን አስረዳ እስኪ። ያው እግዚአብሔር አለ አለው አስረዳና። ይኸውልህ አሁን እኮ ይኸውልህ አንተ እኮ ይምራን የምትፈልገውን ብቻ እኮ ነው እያወጣ ያለው። ታዲያ ሙሉ ላንብብልህ? ለምን አታዳምጥ? እቺ ሙሉ አነብ። እሺ አውራያ ሚዩት ለምን ታደርገኛለህ? እሺ እየረበሽክ ነው ያለው። ሂሳብ ላይ ሂሳብ ላይ 5 ሲደመር 3 8 ነው። እግዚአብሔር የሚያውቀው 5 ሲደመር 3 ግን 5 ነው። ይሄ ነገር እንዴት ነው? ሂሳብ አይችልም? አድምጠኝ። ሂሳብ እንዴት ነው የማይችለው? ይሄ 8 ነው። እንዴት ነው 5 የሚመጣው? እሱን ተው። ኢየሱስ ክርስቶስ ሊፈርድ እንደሚመጣ ታውቃለህ? አንድ ቆይ፣ እግዚአብሔር ይሄን እንዴት ይሳሳታል? የአንደኛ ክፍል ሂሳብ ሲስተር ትሰራለች፣ ህፃኗ ልጅ ሊፈርድ እንደሚመጣ ታውቃላችሁ? አታውቁም? ይሄንን መልስ በዓለም ላይ የሚፈርደው 5 ሲደመር 3 8 ነው እንጂ 5 ሲደመር 3 እንዴት ነው 5 የሚመጣው? ሂሳብ እንዴት ነው የማይችለው? ተው አንተ የፈለከውን ሂሳብ እንዴት ነው የማይችለው? ሂሳብ እንዴት ነው የማይችለው? ሳትመለከት አውዱን ሳትመለከት የፈለከውን ወስደህ ማውራት አትችልም። ወደ ወርቂ ሚውት አድርግ ታዲያ ሚውት
አድምጠኝ። ሚውት አድርግ። ወደ ሌላ ክርስቲያን እንሄዳለን። ሂሳብ የሚችል ክርስቲያን ካለ ክርስቲያን ካለ ያውራ። እሺ ጥያቄ በኋላ ና መጨረሻ ላይ በኋላ ጥያቄ እንቀበላለን። የፈለግከውን ጥያቄ ጠይቅ። በኋላ ይህንን ፕሮግራም ስንጨርስ መጨረሻ የሚያሸማቅቅ ሀዲስ አለ እናስተናግድም። እዚህ ማለት የሚያሸማቅቅ ሀዲስ አለ እንጠይቃለን። ምንድነው እንመልሳለን አልኩህ እኮ ጥያቄ ይሄን ቆይ አንዴ የሚያሸማቅቅ ሀዲስ ብለሃልና፣ ቆይ እስቲ ሜይ ቢ ገድላት እንዳይሆኑ ቆይ ሚወት አድርግና አንዴ ዘኪ መለስልኝ። አሁን ጥያቄ አሁን የተጠየቀው ጥያቄ እግዚአብሔር አምላክ 8 ቁጥሩ 5 ናቸው አለ። እንዴት ነው እንደዚህ አምላክ የሚሆነው? ሂሳብ አይችልም እንዴ? ይሄ እኮ የኬጂ ተማሪ ይሰራዋል እና አምላክ ምን ነካው የሚል ጥያቄ ነው። እሱን ከተመለሰ በኋላ አንተ ደግሞ ሀዲስ ላይ ያለ ያልከውን ታነሳለሽ። አትወረድ፣ ሚወት አድርገህ ተቀመጥ። ለዚህ ጥሩ ሰው ብዬ ማስበው ሳለ ናቡሊስ ነው። ናቡሊስ ጎበዝ ልጅ ነው አለ። ናቡሊስ ሚወት አንሳ። አለሁኝ። ሰላም ነው አለን። ከመጀመሪያው ጀምር ሳላ። እሺ ናቡሊስ እንዴት ነህ? ወይ ጥያቄን አትመልሱም? ደህና ነህ? እንመልሳለን። ምንድን ነው ልጅ ለወጣ ነው። ጥያቄን መልሱልኝ። እመልሳለሁ። እሺ ናቡሊስ ምን ጥያቄው ምን መሰለህ? ሳላ እሺ ጥያቄው እኔ እሺ 2 ጥያቄ መልሱልኝ። 4 5 አትመል 1 2 3 4 5 ይሄ 5 ነውና ይሄ ነገር 8 ነው ብዬ ብናገር ልክ ነኝ? ልክ አይደለም። ለምን? 5 ያለውን 8 ካልክ ተሳስተሃል ማለት ነው በቁጥር። ስለዚህ የግድ ይሄ ነገር 3 ተጨምሮ 8 መሆን አለበት። 1 2 3 4 5 6 7 8 ያንን ልክ መሆን አይደለ? እሺ መጽሐፍ ቅዱስ ላይ ተመሳሳይ ችግር አለ። ከሱ በፊት ናቡሊስ የተሳሳተው አምላክ ከሆነ ወይም ደግሞ ትክክለኛ ሰው ከሆነ ሰውየው ምንድን ነው የሚባለው? ተሳሳስቷል ወይስ አጭበርባሪ ነው የሚባለው? ምንድን ነው የሚባለው? የተሳሳተ ከሆነ ተሳስተዋል ይባላል። አምላክ ማሻአላህ። በቃ ሳላጻፍልኝ አንዴ የተሳሳተ ከሆነ ቆይሽ ይጻፋል የማይጻፋል እንዴ? የተሳሳተ ከሆነ ተሳስቷል ይባላል። ተሳስቷል፣ ስህተት። አሁን እግዚአብሔር እንደተሳሳተ እናሳይ። እሺ አይዋ እሱን ለማድረግ ምን እናደርጋለን? እንድናበብ ሳላህ በጣት ይቆጥራል። አንተ በአፈ ቁጥር እኔ ላንብብ። ሶስታችን አብረን እንስራ። ተመለስ ናቡሊስ ተመለስ። እኔ ሳነብ ትቆጥራለህ። ሳላህ ደግሞ በቃ እሺ እኔ ላንብብልህ። እንደዚህ ይላል። ቆይ ሰማን እንዳለ አትጀምር። ቆይ ምሩ በጣም ነው እንደዚህ እያደረኩ ነው የምጽፈው። እንደዚህ እሺ። ኧረ ወደ ገደለው ገባክ። ያው ገባ የአንደኛ ሂሳብ። እሺ የዘሩባቤል ልጆች ሜሱላም አንድ በል ልጄ። እሺ አንድ በል። አንድ አልኩ። እሺ ሐናንያ። እሺ 2 በል። ኧረ ቀጥል። እየገደልክ ነው። እየቆጠርክ ነው። መቆጠር አለበት። 2 በል። አንተ ቁጠርና ጠይቅ። የፈለግከው ጠይቅ አልኩ። ኖ መቁጠር ከብዶ በቃ እሺ ተው። እኔ እቆጥራለሁ። በቃ ችግር የለም። 2 ድረስ ቆጥረሃል። እሺ ቀጥል። እህታቸው ሰሎሚት 3 አሱባ 4 ኦሄል 5 5 በራኪያ 6 ሐሳዲያ 7 አስቤሴድ 8 እግዚአብሔር ስንት ነው? እግዚአብሔር ንገረኝ። 5 ናቸው አለ እግዚአብሔር። ሳላ ስንት ቆጠርክ? 1 2 3 4 5 6 7 8 ስንት ናቸው? እግዚአብሔር ደግሞ 5 ናቸው ይላል። እግዚአብሔር አምላክ ኃያሉ አምላክ ያው ቁጥር 5 ናቸው አለ። አሁን ይመልስልን አውሩ። እሺ ምንድነው ጥያቄ? አሁን
8 አስቆጥሮ እንዴት ነው ሂሳቡ ላይ 5 የሚለው ድምር ላይ ኢምራን ድምር ተሳስቷል። ና ድምር ተሳስቷል። መጨረሻ ላይ 8 ማለት ይኸውልህ ከኔ ጋር አውራ። የዘሩባቤል ልጆች ያስቆጠረን ስማቸውን 1 2 3 4 5 6 7 8 ብሎ መጨረሻ ላይ ድምሩን ሲናገር 8 ማለት እያለበት እሱ ግን ያለው ስንት ነው? እሱ ያለው ስንት ነው? እሺ 5 እንዴት ነው 5 የሚመጣው? እንዳንተ አስተሳሰብ 5 አለ ልበልህ። እሱ ነው ያለው፣ እኔ አይደለሁም። እሱ ነው ያለው። እዚህ ጋር 5 ናቸው ያለው እግዚአብሔር ነው። እግዚአብሔር ነው። ይኸውልህ ሳላ ረጋ ብለህ አድምጠኝ። እሺ እዚህ 4200 ሰዎች አላችሁ፣ እያደመጣችሁ ነው። መልስ እንጂ መልስ። ሁላችሁ አድምጡ። ቆይ ልመልስ ነው። አውጣው፣ መጽሐፍ አውጣው። አምጣ ይምራል። መጽሐፍ ግለጠው። ስርዓተ ነጥብ ተጠቅመሃል፣ ተምረሃል። ናብሊስ ትመልሳለህ። ይኸውልህ ቁጥር 20 ከ20 ቁጥር ከ19 እየመለስኩ ነው። አዳምጥ። ዝም ብለህ ፖለቲካ ትስራ። እሺ ከቁጥር 19 4 ነጥብ ጨርሰዋል። ከዛ በኋላ ያለው ቁጠርልኝ። እሺ የሃናን የማን ልጆች ልቁጠርልህ? እሷ ኢህኤል፣ በራኪያ፣ አሳዲያ፣ ኢምራን ከፍ አድርግ። ኤክሳቦድ። እሺ 5 የሆኑት የማን ልጆች ናቸው? ጉድ ብቻ ሰማ ኢምራን ነው። 5 የሆኑት የማን ልጆች ናቸው? 5 የሆኑት የማን ልጆች ናቸው? የተቆጠሩ 5 ያላቸው እነዛ ናቸው። እነማን? 5 ያላቸው ከቁጥር 20 ከአራት ነጥብ ከጨረሰ በኋላ ያሉት ምኑን ነው 5 ያለው? ቁጥሮቹ ምንድናቸው? እነሱ እነዛ ልጆች የተዘረዘሩ ነዋ። እዚህ ጋር 5 ናቸው ያለው ምናቸውን ነው? ቁጥራቸው እኮስ ምን ስለሆኑ ነው የቆጠራቸው? እና ከአራት ነጥብ ከዘጋ በኋላ ያለው ቁጥሮቹ ለምን ወደ ላይ ሳብከው ነው የምልህ እኔ። አንዴ 4 ነጥቡ 3 ነጥቡ ያለው እዚህ የአማርኛ መጽሐፋችን ላይ እንጂ የድሮቹ መጽሐፍ ቅዱስ ላይ ለምን ታውቃለህ? አውጣ አሳየኝ። ምን ላይ? ዕብራይስጥ ላይ? አው በድሮ መጽሐፍ የለም ብለህ አሳየኝ። ዕብራይስጥ ላይ እንዴ ደስ እያለኝ ነው። ዕብራይስጥ ለምን አንተ መደበቂያ ነው ይሄ? ምክንያቱም ዕብራይስጥ ላይ ይሄ አለ፣ መደበቂያ ነው ይሄ። ሌላ ማስረጃ ልስጥህ። ይኸውልህ ሌላ ማስረጃ ልስጥህ። ና እዚህ ጋር እዚሁ ላይ ላሳይህ። 4 ነጥብ ይጠቀማሉ የድሮ ማለት። አንተ በዚህ በአረብኛ እንደምትደበቁ በዚህ ደግሞ ለመደበቅ አሰብ። በዕብራይስጥ 4 ነጥቡን አሳይኝ እስኪ። ተው የኔ ዝም ብሎ ህንጻጽ ነው እንጂ ሶፋ አይደለም። እውቀቱ እዚህ ያልደረሰ የእግዚአብሔር ቃል ነው። ሳላ አንዴ መሀል ላይ ልግባ። ቆይ አንዴ። ሐሳቡ ምንድነው? 5 ያላቸው ከላይ ያለን ቆጥሮ ነው። ግን ጥያቄያችን የማን ልጆች ናቸው ስንለው ዝም አለ። ችግር የለውም እንቀበለው። አንዴ አሁን ወጥመድ ውስጥ ላስገባ። ዝም ብለን እንለፈው። ሳላ ዝቅ እንበልና እንደዚህ የሚል ነገር እስከምብልኝ እቺን አሁን መዝግብልኝ። ሳላ መዝግብልኝ። እሺ ና አሁን ሲባላ ተመልከቱ። አሁን ሲባላ እሺ። የሴኬንም ልጆች ሸማያ ነበሩ። እሺ የሸማያ ልጆች ሐጡስ፣ አንድ ስማቸው ይገርማል። ሐጡስ አንድ፣ ይግአል፣ ሐጡስ፣ ይግአል፣ ባሪያ፣ ናሪያ፣ ሻፍጥ። ስንት ቆጠርክ? 5። እግዚአብሔር ደግሞ ምን አለ? ኃያሉ እግዚአብሔር 6 ነበሩ አለ። አሁን ምን ትላለህ? የቅድሙን አለፍ ነው። በዚህ ይቺ ምን ትላለህ? ስርዓተ ነጥብ ምናምን አትልም። እዚህ ጋር ና መልስ። ኢብሊስ ማይክ ክፈት።
ኢብሊስ ማይክ ክፈት መልስ። እሺ እየሰማህ ማለት ነው? የለም እዚህ ጋር ስርዓተ ነጥብ አልልም። መልስ ይሄን አሁን ማለት ነው ወንዶችና ሴቶች ማን ማን ናቸው እዚህ? ናብሊስ መልስ። ይኸውልህ ልንገርህ፣ አትጠይቀኝ። እንዴት ማለት ነው እንደተሳሳተ ንገረኝ። እየሰማህ ነው? እሺ በኦሪት ማለት ነው በኦሪት እሺ ሴቶች ቁጥር ላይ አያገቡም። አይቆጠሩም። ኦኬ እንደ ሰው አይቆጠሩም። 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 አይቆጠሩም እኮ ለምን ይቆጠሩ? እንደ ከብት ነው የሚቆጠሩት። እሺ ስማ ልንገርህ፣ አይቆጠሩም እኮ አልኩህ። የያዕቆብ ልጆች ስንት ናቸው? የያዕቆብ ልጆች ስንት ናቸው? ቆይ አንዳንዴ መጽሐፍ ቅዱስ ላይ ሳለ ሄጄ ነበርና ምንድን ነው ያለፈኝ? ቆይ አንዴ ምንድን ነው ያለፈኝ? ሳለ አስረዳኝ አንዴ ያለው ልንገርህ። መጽሐፍ ቅዱስ ላይ አለ ሴቶች እንደ ሰው አይቆጠሩም፣ አይገቡም ቁጥሩ። እውነት ነው የጌታ ሰው። መጽሐፍ ቅዱስ ላይ ምን ይላል? ሰው ወይም ሴት ይላል። ኦሪት ላይ አለ ሴት ወይም ሰው ወይም ሴት ይላል። ሴት ሰው አይደለችም። ማሻአላ። ግን እዚህ ጋር እኮ ረስተኸው ከሆነ ቀነሰ እንጂ አልጨመረም እኮ ያ ሐቢቢ። ጨምሮ ቢሆን ሴቶች ታስወጣቸው ነበር። በዚህ ጋር ቀነሰና እንዴት ታየዋለህ? ሲቀጥል ሴቷ ማናት ንገረኝ። ሴቷ ማናት? እዚህ ጋር ሀጡስ ናት? ይጋል ነው? የትኛው ነው ሴት? እዚህ ውስጥ እስኪ ጥሩ ጥያቄ። ሴቷ ማናት? ከነዚህ ሴቶች አይቆጠሩም ማለት ይሄ ሞራላቸውን አይነካ። ሞራላቸውን አጠብቅም እንዴ አንተ? እግዚአብሔር እንደዛ አላቸው፣ አንተም ትደግማለህ። ከሰው መደብ አይቆጠሩም። እግዚአብሔር እንደዛ አለ። ናብሊስ ከዚህ ውስጥ ሴቷ ማናት? እግዚአብሔር እንደዛ አለ አላለም? ተው ቆይ እንዳይከራከር አላለም። እዚህ ውስጥ ሴቷ ማናት? አይ ተውና ሲጀመር እኛ ማለት ነው የኛ መጽሐፍ ሴቷ ማናት? ሴቶች አይቆጠሩም ብለሃል። ሴቶች አይቆጠሩም ብለሃል። እዚህ ውስጥ ሴቷ ማናት? ቆይ ምፈታ መስሎሃል? አይ ስቶና እኔ የምልህ ማለት ነው ምፈታ መስሎሃል? ናብሊስ እዚህ ውስጥ ሴቷ ማናት? ስለ ሴትዮዋ ስለ ቁጥር ተወውና እኛ የምናምነው ማለት ነው ሴቶች ከቁጥር ይወጣሉ ብለሃል። ሴቶች ከቁጥር ይወጣሉ ብለሃል። እዚህ ውስጥ ታዲያ ሴቷ ማናት? እዚህ ውስጥ ሴቷ ማናት? ሳላ ልንገርህ፣ ስማኝ ኢብሊስ እዚህ ውስጥ ሴቷ ማናት? ሴቷ አልተገለጸችም እና እኔ ልንገርህ፣ ስማኝ ከቁርአን እንደዛ ላውጣልህ እንዴ? ከቁርአን በርቆብሃል። በቃ እንደሱ ሆንኩኝ። በርቆብሃል ሐቢቢ። ግሊች አረገ ልጁ ግሊች አረገ ወላሂ። ቆይ